በምሽት የተሰማ ሰበር ዜና ከሪም ቤንዜማ ከአልኢቲሃድ ወደ አልሂላል ሂር ዊ ጎ። አረ ከሪም ቤንዜማ አንቺ የሳውዲው ሉዊስ ፊጎ ልትሆኚ ነው እንዴ? ምን ነው ማን? ከአልኢቲሃድ ወደ አልሂላል እንዴ? ምን ነው ማን? እዛ አልሂላል የ15 ዓመት ተከሳለች አሉ እንዴ? አልከረክ ሰውዬ ማለት ብቻ አንገብጋቢ ዜና ነው የሚሆነው ነው የሚለው። አሁን ሳውዲዎች አልኢቲሃድና አልሂላል ደጋፊዎች ነው የሚደራረጉት መንገድ ላይ በአዲሱ ሉዊስ ፊጎ ምክንያት ፓትሮን። ስለዚህ ሐሳብ እንድሰጥ ፈልጋለሁ አንተ የአልኢቲሃድ ደጋፊ ለማንኛውም ነገ ከሃንግማን ጋር የሚደረገው የካራባው ሰሚ ፋይናል ሰከንድ ሌግ መተን አንድ ጎል አድቫንቴጃችን ወደ 3 ስናሰፋላቸው ከሶፊ ጋር መተን አብራችሁ ማየት ትችላላችሁ። ዘቬኑ ከዚህ በፊት የነበረውን ቪዲዮ ገብታችሁ ማየት ትችላላችሁ። እሱ ላይ በደንብ ዲቴል ታገኛላችሁ። የዩናይትድ ደጋፊዎች እናንተ ብራንድ ወያላዎች ብራንዱን ቀዩን የዩናይትድ ማሊያ ለብሰህ መተህ መቋጠር ትችላለህ። አንተ አድክም ወያላ ተረዳኛለህ። መቼስ 5 ሰዓት ላይ ገንዘቡን አውጥቶ መጥቶ የሚቋጠረው የዩናይትድ ደጋፊ ብቻ ነው። ፒውር ወያላ ስለሆንክ እንገናኝ። ወርዘገነርስ ጀማው እንዴት አመሻችሁ? ተኛችሁ እንዴ? አልተኛችሁም? አውቲኒ ዛሬ የሆነ ስራ ነገር በዛብኝ፣ ኳስም ጨዋታ ነበረብኝና የአርቴታን ፕሬስ ኮንፈረንስ ሳላካፍላችሁ ልተኛ አልኩና ቅር አለኝ። እንዴ ጀማውኒን እየጠበቀ ሊሆን ይችላል የሚል ግምት አደረብኝ። እየጠበቃችሁን ካልነበር አልጠበቅንም፣ አክቲቪስት ዞር በል ወደዛ የሚል ኮሜንት ተፈልጋለሁ። እየጠበቃችሁ ለነበራችሁ ደግሞ አረ አክቲቪስት እንኳን ደህና መጣ ስንጠብቅ ነበር የሚል ማበረታቻ ኮሜንት ተፈልጋለሁ። ጀማው ለማንኛውም ነገ የለንደኗን ቀበጥ ከምናስተናግድበት ወሳኝ ጨዋታ ማለት ነው በፊት አሰልጣኝ አርቴታ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን እንደተለመደው ባጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ብቻ በማድረግ ለጀማው ማዳረስ ነው ለእናንተ የሚጠበቀው። ሼር አድርጉት። በነገራችን ላይ ኳሱን የት እንየው ሰብሰብ ብለን የምትሉ ካላችሁ መገናኛ ዓለም ሆቴል ፊት ለፊት የሚገኘው በአምዳስ ኢንተርቴይንመንት ላይ ኢቨንት አዘጋጅቻለሁ። በጊዜ መገኘት ነው ቦታው ላይ ጀምአው ፏፈሽ ብለን የምንለያይ ይሆናል። ያው ቼልሲን ታውቃላችሁ በሜዳና በደጋፊያችን ፊት ለጥፈን ነው የምንልካት አይደለም። በሜዳችን በሜዳም ሰጥተናታል። ወደ መረጃው ሳቀናላችሁ ግን አስቀድሞ የቀረበለት ጥያቄ ለአርቴታ የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ስታርቦይ ቡካዮ ሳካ ያን ያህል ለክፉ የሚሰጥ ጉዳት አላጋጠማትም። ነገ ይድረስ አይድረስ እርግጠኛ አይደለሁም። ቀጣይ ለምናደርገው ለፕሪሚየር ሊግ ጨዋታ እንደሚደርስ ተስፋ አደርጋለሁ ብሏል ጀማው። ሌላው የቀረበለት ጥያቄ የሚኬል ሜሪኖን ጉዳት ይመለከታል። እንግዲህ ሚኬል ሜሪኖ እጅግ ወሳኝ ተጫዋቻችን ነው። እሱም ማጣታችን በጣም እንደሚጎዳን ግልጽ ነው። ሆኖ ይህንን ችግር ተቋቁመን ለማለፍ የቻልነውን ሁሉ እንሞክራለን ብሏል። ሌላው ስለ ነገ ወሳኝ የጥሎ ማለፍ ጨዋታ ጠይቀውት ነበር። አርቴታም እንዳለው ከሆነ ነገ በሜዳና በደጋፊያችን ፊት መጫወታችን እጅጉኑ ይጠቅመናል። ጨዋታውን ለማሸነፍ ማድረግ ያለብንን ነገሮች በሙሉ እናደርጋለን የሚል ምላሽ ሰጥቷል ጀማው። ለማንኛውም ጨዋታውን ገምቱ። ስለስንት ሊያልቅ ይችላል ብላችሁ ትገምታላችሁ? ጀማው ይመቻችሁ። ያው ሲቲ ነጥብ መጣሉን አስመልክቶ ማለት ነው ነጥቡ ወደ 6 ነጥብ ሄደባቸው ምንም ሳይፈልጉ ማለት ነው። ይኸውላችሁ ከዚህ በኋላ ካውንት ዳውን እንጀምራለን። ይኸውላችሁ በደንብ አዳምጡኝ። ካውንት ዳውን እንጀምራለን። 14 ጨዋታ ነው የቀረው። ከዛ ውስጥ አንዱ ሲቲ ነው። ከ14ቱ ጨዋታ ውስጥ አንዱ ሲቲ ነው። 33ኛ ሳምንት ነው የምንጆተው። እሱን ወስደን ጥፍጥፍ እናደርገዋለን። በ9 ነጥብ ይሆናል ማለት ነው። ከዛ በኋላ 3 ሳምንት እየቀረ ማለት ነው ፕሪሚየር ሊጉን በላ ነው። ማን ዝግጁ ናችሁ? እኔ ዝግጁ ናችሁ ወይ ነው? ሜንታሊ ዝግጁ ናቸው? ሌሎቹ 19 ቲሞች እየቋጠሩብን ያሉት ዝግጁ ናቸው? ማን እኔ አይመስሉኝም። ለምን መሰለ? በጣም ነው የምናጋያቸው። የእውነት ይቅር የምንባባል አይነት ሰዎች አይደለም። እኛ እኮ አየናችሁ እኮ ለአንድ ሳምንት ጉዳችሁ። ማን ሬዲ አይደላችሁ? ማንም ሰው ሬዲ አይደለም። አርቴታ ፕሪሚየር ሊጉን እንዲበላው ማንም ሰው ሬዲ አይደለም። አርሰናል ዋንጫ እንዳይበላ አደራ ሰጥተናቸዋል ለምትሉን ነው። የቪዲዮ ደግሞ እየሞከርን ነው ለማለት ያህል ነው። መጀመሪያ በአካልም በስልክም በኮሜንትም በቴክስትም በሁሉም እየመጣችሁ ለምጨቀጭቁም ማለት ነው እየሞከርን ነው። አርሰናል እንዳይበላ እየሞከርን ነው፣ ግን እየሆነ አይደለም። ካልሆነም እኛ ብቻ መውቃሽ መሆን ባይዘ ይሄ በጣም ከባድ ኃላፊነት ነው የተሰጠን። እኛ አሁን ባለን ስኳድ ማለት ነው ሲቲ ባለው አየር ከባድ ነው፣ ግን እየሞከርን ነው። አሁንም ተስፋ አልቆረጥንም፣ እየሞከርን ነው። ምን እናርግኛ ታዲያ እንዴ? የምሬን እኮ ነው።
በቃ ባለችን ነገር እየተፍጨረጨርን ነው። ከተሳካ ይሳካል፣ ካልሆነ ግን ቢያንስ ደስታቸውን ለመቀነስ ከአንድ ዋንጫ በላይ እንዳይበሉ ማድረግ መቻል አለብን። ሁላችንም እንተባበር ነው። አሁን ልክ ከምንም አይበላም ከማለት ወደ ዋንጫ መቀነስ መሄድም እንችላለን። ምክንያቱም ፕሪሚየር ሊጉን ኦልሬዲ የሚበሉት ከሆነ ካራቦ ካፕ እናይበሉ፣ ኤፍ ኤ ካፕ እናይበሉ፣ እሱ ላይ መስራት እንችላለን። ቻምፒዮንስ ሊግ አክቹዋሊ የሚበሉ አይመስለኝም። እና እየሞከርን ነው ለማለት ያህል ነው። እየሞከርን ነው፣ ምንም ማድረግ አንችልም። መሞከር ነው የምንችለው። እና ምን ትላላችሁ? በጣም ትልቅ አደራ ነው የተሰጠን። ባይዘ ለሀገር ሰላም ሲባል ምናምን ተብሎ ብዙ አደራ ነው የተሰጠን። ግን ያው እኛም እየሞከርን ነው። ቤተሰብ ይሄ ዋንጫ እጃችን ገብቷል። ግን ለዚህ ዋንጫ መጫወታችን ለምን አስፈላጊ እንደሆነ ታውቃላችሁ? ለፍጻሜ ደርሰን አለ አይደለም፣ ልክ የዋንጫ ሜንታሊቲን ተጫዋቾቹ እንዲያገኙ፣ ልክ እዚህ ጨዋታ ላይ ፍጻሜ ደርሰው ይሄን ተጫውተው ቢሸነፉም ቀጣይ ፍጻሜ ስለተጫወቱ ቀጣይ ያስተካክላሉ። ከበሉ ደግሞ ለሻምፒየንስ ሊግን ፍጻሜ ድረሱ አለ አይደለ፣ ልክ የመጨረሻ የፕሪሚየር ሊግ ጨዋታዎች ላይ እያሸነፉ እንደሄዱ በቃ ሜንታሊቲያቸውን የዋንጫ ሜንታሊቲ ለማምጣት እንጂ ይሄን በልተን ለሻሽን መስጠት እንችላለን፣ እኛ ብርካችን አይደለም። እና ወደ ሌላው ደግሞ ሳልፍ ኦዴጋርድ እንግዲህ በትናንትናው ልምምድ ላይ አልታየም፣ ጭራሽ ፎቶ አልታየምና ለምን እንደሆነ እስካሁን አልተገለጸም። ግን ምንም ፎቶ አልታየም፣ ጉዳት እንዳልሆነ እርግጠኛ ነኝ። ምክንያቱም አርቴታ ጉዳት ቢሆን ይናገር ነበር። ወደ መጨረሻው የቀብራራውን ቦስ አስተያየት ከመንገሬ በፊት ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ፣ በደንብ ማለት ነው ቤተሰብ። እንግዲህ ጋዜጠኛውን ብሎ ጠይቆ ዓለም ላይ አሰልቺ ጨዋታ እንደምትጫወቱ ይወራል አለው። አርቴታም ደግሞ ማን ያለው እኔ ማቃቸው ሰዎችና ሚነጉኝ ሰዎች ምርጥ እንደምንጫወት ነው፣ ዓለም ላይ ክሊንሺት ያለን ብዙ ጎል ያስቆጠርን ቡድን ነን ሲለው ለምሳሌ ፖል ስኮልስ አለው። ከዛ ፖል ስኮልስ በቃ እንደዚህ ማለቱ እንግዲህ እኔ አልሰማውኝም፣ እስኪ ኢሜሉን ሰጠኝና እጠይቀዋለሁ ሲል እንግዲህ በቃ ቀለል አድርጎ አልፎታል። ብራዘር ግግም ካልክ ግግም አይልም አንተ ጋር ቀለል አድርጎ ይነግራል። አልቀበልም ካልክ የራሱ ፖል ስኮልስ ማለት ለዩናይትድም ተጫዋቾች አልበጀም። ለማንኛውም በደንብ ኮፕሊንግ ነገ በካራባው ካፕ ከአርሰናል ጋር ከምናደርገው ጨዋታ ቀደም ብሎ ሀከሩ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን እኔ ያሳጥር ጠቅ ማድረግላችሁ ይሆናል። እናንተ ደግሞ ምን ጠቅ ማድረግ እንዳለባችሁ አልነግራችሁም። መቼስ ሀከሩ እንዳለው ከሆነ ነገ አርሰናሎች የሜዳ አድቫንቴጅ እንዲሁም የጎል አድቫንቴጅ ይዘው ስለሚጫወቱ ፌቨራይት ቲም እነሱ ናቸው። ወደ ቀጣይ ራውንድ የማለፍ ቅድመ ግምት የተሰጣቸው ቲም እነሱ ናቸው። እኛም በቻልነው አቅም ጨዋታውን እስከ ሰከንድ ሃፍ እስከ መጨረሻው ይዘን ሄደን ሰከንድ ሃፍ ላይ ሀክ ማድረጋችንን እንጀምራለን ብሏል። ስለ ስቴቫውን ተጠይቆ ነበር። ስቴቫው የግል ጉዳይ ምንድነው? የግል ጉዳይ እኛን አይመለከትም ነው። ሶ የግል ጉዳይ አጋጥሞታል። ጫና ላበዛበት ምናምን አልፈልግም ብሎ ነው ላሽ ያለው። እሱንም ቤስት 11 የለኝም ነው። እኛ ሲጀመር 11 አመት ሆኗል ቤስት 11 ካይ። ይሄን ይመስላል። እናንተ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይቻማችሁ።